ኢራን የአሜሪካ ባህር ኃይል ቱስካ የተሰኘችውን የኢራን የጭነት መርከብ መያዙን ፕሬዚዳንት ዶናልድ ትራምፕ አውቆልናል። የኢራኗ የጭነት መርከብ በሆርሙዝ የባህር መተላለፊያ ወሽመጥ እንዳታልፍ በአሜሪካ ባህር ኃይል የተሰጣትን ማስጠንቀቂያ ባለማክበሯ የሞተር ክፍሏ ተመቶ መያዟን ትራምፕ በትሩዝ የማህበራዊ ትስስር ገጻቸው ባሰፈሩ መልእክት ወቁልም ማለታቸውን ቢቢሲ ጽፏል። የአሜሪካ ጦር ማዕከላዊ እዝም መርከቧ በባህር ኃይሉ መያዟን የሚያሳይ ምስል ማውጣቱ ተጠቅሷል። ትራምፕ ኢራን በጦርነቱ መቆሚያ ጉዳይ ሙሉ በሙሉ እስክትስማማ ድረስ በሆርሙዝ የባህር መተላለፊያ ወሽመጥ የባህር ከበባችን ይቀጥላል ማለታቸውን መረጃው አስታውሷል። ቀደም ሲል የዋይት ሃውስ ሹሞች ከኢራን ጋር ለሚደረግ ድርድር በምክትል ፕሬዚዳንት ጄዲ ቫንስ የሚመራ የአሜሪካ የልዑካን ቡድን ወደ ፓኪስታን ማምራቱን ተናግረዋል። በአሜሪካና በኢራን መካከል የተደረሰው የሁለት ሳምንታት የተኩስ አቁም ከነገ በስቲያ ያበቃል ተብሏል። በሌላ መረጃ ኢራን የጭነት መርከቧ በአሜሪካ ጦር መያዟን አምርራ አወገዘችው። ኢራን የጭነት መርከቧ በአሜሪካ መያዟን የባህር ላይ ውንብድና ስትል መጥራቷን አልጀዚራ ጽፏል። የኢራን ሹሞች የጭነት መርከባችን በአሜሪካ ጦር መያዟን እንበቀላለን ሲሉ መዛታቸው ተሰምተዋል። የኢራን የጭነት መርከብ በአሜሪካ ጦር መያዝ የሆርሙዝ የባህር መተላለፊያ ወሽመጥ ውዝግብ መባባሱን የሚያሳይ ነው ተብሏል። በፓኪስታን ኢስላማባድ ይደረጋል የተባለውን የሰላም ንግግር ሊያጨናግፈው ይችላል ተብሎም ተሰግቷል። የኢራን ሹሞች አሜሪካ የባህር ከበባዋን ካላቆመች በፓኪስታን ንግግር ላይ ካፈሉ እንደሚችሉ እያስጠነቀቁ ነው ተብለዋል። ፓኪስታን ግን የሁለቱን ሀገሮች ድርድር ለማስተናገድ እየተሰናዳች መሆኑን መረጃው አስታውሷል። ስፔን የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ የአውሮፓ ህብረት ቀደም ሲል ከእስራኤል ጋር የተፈረመውን የትብብር ስምምነት ከነአካቴው እንዲሰርዘው ይፋዊ ጥያቄ ያቀረቡ። ሳንቼዝ ለህብረቱ ይፋዊ ጥያቄያቸውን ያቀረቡት እስራኤል በኢራን ላይ ስትፈጽመው የነበረው የጦር ድብደባ ዓለም አቀፍ ሕግን የተጋፋ ነው በሚል ምክንያት እንደሆነ አናዶሉ ጽፏል። ፔድሮ ሳንቼዝ ቀደም ሲልም እስራኤል በጋዛ ሰርጥ ከ2 ዓመታት በላይ ስታካሂድ የቆየችው የጦር ዘመቻ ዋነኛ ተቃዋሚ እንደነበረው መረጃው አስታውሷል። እስራኤል ዘመቻዬ የህልውና የማጥኛ ነው ባይነችም የስፔኑ ጠቅላይ ሚኒስትር የአውሮፓ ህብረት ለዓለም አቀፍ ህግ ከማይገዛ እንደ እስራኤል ካለ መንግስት ጋር ምንም አይነት ትብብር ሊኖረው አይገባም የሚል አቋማቸው ማጠንከራቸው ይነገራል። ህብረቱ በጉዳዩ ላይ በነገው ዕለት እንደሚመክርበት ታውቋል። በስፔንና በእስራኤል መካከል ዲፕሎማሲያዊ ግንኙነቱ ከጊዜ ወደ ጊዜ በእጅጉ የደፈረሰ መምጣቱን መረጃው አስታውሷል። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ አሜሪካም የሩሲያን ነዳጅ ሽያጭ ለማከላከል ጥላው የነበረውን ማዕቀብ በጊዜያዊነት እንዲነሳ ማድረጓን አወገዙት። አሜሪካ ማዕቀቡን ለተጨማሪ 1 ወር አግዳው ለመቆየት የወሰነችው ሰሞኑን እንደሆነ ቢቢሲ አስታውሷል። አገሮች አሁን እስከ መጪው ወር ድረስ የሩሲያን ነዳጅና የነዳጅ ውጤቶች መግዛት ይችላሉ ተብለዋል። ዩክሬን ሩሲያ ከነዳጅና ከነዳጅ ውጤቶቿ ሽያጭ የምታገኘውን ገቢ ለጦር ወጪ መሸፈኛዋ ያዋለችው ነው ባይነች። የማዕቀቡ እገዳ ለተጨማሪ 1 ወር መራዘሙን የተቃወመችውም በዚሁ ምክንያት እንደሆነ ታውቋል። አሜሪካ በሩሲያ ላይ ተጥሎ የቆየውን የነዳጅ ሽያጭ ማዕቀብ በጊዜያዊነት ያገደችው በኢራኑ ጦርነት ምክንያት የተፈጠረውን የአቅርቦት ችግር ለማቃለል አልማ መሆኑ ይነገራል። ሱዳን
የሱዳኑ ጠቅላይ ሚኒስትር ካማል ኢድሪስ መንግስታቸው በአገሪቱ ብሔራዊ ንግግር ማዘጋጀቱን ተናገሩ። ንግግሩ ሁሉን አቀፍና የየትኛውንም ወገን እንደማያገል መናገራቸውም ተናጽፈዋል። በሱዳን ለማካሄድ የታቀደው ብሔራዊ ንግግር በሀገሪቱ ሊደረግ ከታሰበው ምርጫ ይቀድማል ተብለዋል። የሱዳን መንግስት ለብሔራዊ ምክክር እየተሰናዳሁ ነው ያለው አገሪቱ በከባድ ጦርነት በምትገኝበት ወቅት እንደሆነ መረጃው አስታውሷል። በሱዳን መንግስት ጦርና RSF በተሰኘው ፈጥኖ ደራሽ ኃይል መካከል ጦርነቱ ከ3 ዓመታት በላይ አስቆጥረዋል። ጦርነቱ ባልቆመበት ሁኔታ ብሔራዊ ምክክር የማካሄዱ ጉዳይ በውጤታማነቱ ላይ ጥያቄ እያስነሳ ነው ተብለዋል። አድማጮች፣ ዓለም አቀፍ ወሬዎቹ የሰማችኋቸው ናቸው።